ሁለተኛ ሳሙኤል ምዕራፍ 3 ቁጥር 4 አውጣው። ቁጥር 14 ባጭሩ ዳዊት ራሱ የተናገረበት ታሪኩ ረጅም አለ። እዚህ ጋር 100 ይዞ የመጣው አለ። ስንት ንገረኝ። ስንት ነው ያልክ? ሁለተኛ ሳሙኤል ምዕራፍ 3 ቁጥር 14 ሁለተኛ ሳሙኤል ምዕራፍ 3 ቁጥር 14 እንደ ክርስትና አንድ ሰው ሴት ልጅን ሲያገባ ጥሎሽ የሚሰጠው በቤተሰቧ ሄዶ የ100 ሰው ብልት ነው። ይህን አድርጎ የሚያገባ ክርስቲያን አለ። ግን ዛሬ ከየት ታገኛለህ? ቁጥሩ አስረከበ ይላል አባቱ ወስዶ ዳዊት 1 2 3 ቁጥሩ ንገረኝ ሁሱ። ሁለተኛ ሳሙኤል ምዕራፍ 3 መጽሐፈ ሳሙኤል ካለ ነው። ሁለተኛ ሳሙኤል ምዕራፍ 3 መጽሐፈ ሳሙኤል ካለ ምዕራፍ 3 ቁጥር 4 ቁጥር 14 ይኸውና ና ካስኮ ዳዊት ራሱ ይናገራል። ኳስኮይ ኳስክነት አቤት አለ አንብቦሽ ድምፅን ከፍ አድርጋት እስኪ። በሸለፈት ያጫትን ሚስቴ እሺ፣ በመቶ ፍልስጤማውያን ሸለፈት ያጫትን ሚስቴን እያለ እሺ፣ ቀጥል አንብብልኝ እስኪ አንተ። ያውና አንድ ሰው ሚስት ዳዊት እቺ ሚስትን ያገባት ሚልኮልን ከሳኦል ከልጁ በመቶ ሸለፈት ጥሎሽ ነው። እኔ ጥሎሽ የምፈልገው ልጄን ለአንተ እንድድርለህ የመቶ ፍልስጤማውያን ሸለፈት ይዘ ዳዊትም አገባ። ያው ዳዊትም ወደ ሳኦል ልጅ ወደ አቡያ አያቡስቴ በመቶ ፍልስጤማውያን ሸለፈት ያጫዋትን ሚስቴን ሚልኮልን ስጠኝ ብሎ መልእክተኞችን ሰበደ። ዳዊት እችን ሚስቱን ያጫት በስንት ነው? በመቶ ብልት። ስለዚህ እንደ ክርስትና አንድ ሰው ሴት ልጅን ሲያገባ ጊዜ 100 ብልት ሰጥተው ነው እንትላለሁ። ጌታ ሰው የዛሬው ቀን ያንተ አይደለም። በቃ ተበል። ኦኬ፣ ሸለፈት ማለት ነው። ሸለፈት አታውቅም? አላውቅም። እስኪ አሳየኝ ትርጉም። ኦኬ፣ ሸለፈት ማለት ብልት ማለት ነው። እስኪ አሳየኝ እንደሱ የሚለውን። ይሄ ማለት ነው የሚለውን። ኦኬ፣ ሸለፈት ማለት ብልት ማለት ነው። የወንድ ልጅ ብልት ይበቃዋል። ዘሌዋውያን ኖ አሳየኝ እስኪ ይሄን እንደዚህ የሚለውን አሳየኝ። ችግር የለውም። ሳልህ አውጣለት። ዘሌዋውያን 12:3 ላይ አውጣለት። ከስንት ከአንድ ጀምረን እናንብበው። ከአንድ ጀምረን አስነብበው። ያዝ ናንብብ። አንብብ። ድምፅህን ከፍ አድርገህ ኳስኮ ኳስኮዬ ኳስክነት። አሁን ሸለፈት ምን እንደሆነ አሳዩኝ እንዳትል፣ ራሱን ማየት ፈልጋለሁ እንዳይልቀጠል ጉግል ላይ ገብተህ ፎቶ እንዳይሉሱ አንብበው እንጂ እኛም ደንግጠናል። Let's go. Sana.
ሸለፈት ብዬ ጎግል ላይ አሳየኝ። ጎግል ላይ ሸለፈት ብዬ ምን ጽፎ ምን እንዳመጣልኝ ታውቃለህ? ፎቶ ይዘጋብናል። እሱ ከዚህ በፊት ዘግቷል። በዛ ፎቶ ወላሂ ዘግቷል። አይደለም። እሺ ለማንኛውም ዳዊት ሚስቱን ሚልኮልን ያገባት እስኪ አሳየኝ። እስካሁን እየጠበቅሁ ነው። ብዙ ያውና ያው ትተንላ አንብቦሽ እስኪ ቃል በቃል ይሄ ማለት ይሄ ነው የሚለውን አሳየኝ። ያውና አንብበው። አንድ ልጅ በስምንተኛው ቀን ምኑን ነው የሚገረዘው? እንደ ክርስትና መልስ። አነበብኩት ነው የማሱ። አንድ ልጅ በተወለደ በስምንተኛው ቀን ምኑን ነው የሚገረዘው? እጁን ነው ወይንስ እግሩን ነው? ንገረን። እሺ ምኑን ነው የሚገረዘው? እጁን ነው እግሩን ነው ወይንስ ጭንቅላት ነው? በስምንተኛው ቀን ይገረዛል። አውቃለሁ፣ ይገረዛል። ምኑን ነው የሚገረዘው? በል ጠንክር። ጆሮ ነው ምላሱን ነው የሚገረዘው ወይስ ምን ነው? ፓስኮይ አትውጣ፣ አብሽር፣ አይዞህ። ደንግጠዋል ሁሱ። ወይኔ በላቸው። ፓስኮይ እሺ ለማንኛውም ስንቋጨው እዚህ ቦታ ላይ እንድንገባ ያደረገን ራሱ ነው። መተው ክርስቲያኖች ትምህርት የሆነ እውቀት ብትጠይቁ ጥሩ ነበር። ስለ መለኮታዊ ነገር ብትጠይቁ ምናምን በጣም ጥሩ ነበር። ሁሉም የሚጠቀምበትን ነገር እንዲህ አይነት ነገር ካነሳችሁ ከዚያ እጥፍ እጥፍ በደርዘን በሆነ ከእናንተ ጋር እናገኘዋለን። ለዚያ ነው እዚህ ቦታ ላይ ያስገባል። በእስልምና ያለውን አንድ ሰው ሴት ልጅን ሲያገባ ጊዜ የሚሰጠውን ጥሎሽ እሱን ሴት ልጅን እንደ መግዛት ነው በገንዘብ ብሎ ሊናገር ፈለገ። ለዚያ ነው እዚህ ቦታ እንግዳውንስ በክርስትና አንድ ሰው ሴት ልጅን ሲያገባ ጥሎሽ የሚጥለው ብልት እንደሆነ ተቀምጧል መጽሐፍ ቅዱስ ላይ። በብልት ነው ወይ እናንተ ሴት የሚገዙት ነው ሀሳቡ። ያስኬዳል እንደዚህ። በዛ ነው ያጫት ዳዊት እግዚአብሔር ነቢይ ይችን ሴት ሲያጭ ጊዜ በብልት ነው ያጫት። ካላመናችሁ ይመስገን ከላይ ያለው ልጅ ነግራቸዋል። ይመስገን ሰላም ነው። አሰላሙ አለይኩም። ይመስገን አሰላሙ አለይኩም። ይመስገን አለ። ሄሎ ፕሊስ ያስጠይቁኝ በእናትህ። ይመስገን እስራኤል እስራኤል አትናገሩም እንዴ? እችን ጥያቄማ የሚመልሳት የለም። እንዴት አንድ እግዚአብሔር ነብይ ተብሎ የሰው ልጅን ብልት ቆርጦ የራሱን አንዲት ሚስት ለማግባት ብሎ ብልታቸውን ሄደው ቆራርጠው ይሄን እንደ ነብይ አሜን ነው ብለው ተቀብለው ነቢይ መሐመድ ከሚስቶቹ ጋር ይገናኛል፣ ነቢይ መሐመድ ቁሞ ሽንትን ይሸናል፣ ነቢይ መሐመድ ይሄዳል፣ ነቢይ መሐመድ ይታመማል፣ ነቢይ መሐመድ ይተኛሉ፣ ነቢይ መሐመድ ያንቀላፋሉ፣ ነቢይ መሐመድ የዘር ፍሰሻ ያሉ። ከዛስ ይሄ ሐሰተኛ ነቢይ ያደርጋቸዋል። እንዳለ በሰው ላይ የሚሆን ነገር በእርሳቸው ላይ ኖርማል የሆነ ነገር ቢሆንባቸው ያን ለነሱ የነቢይነት ሐሰተኛ ነቢይ ነው። ነገር ግን እንደዚህ አይነትን የሰው ልጅ አይምሮ የማይቀበለን አንድ ሰው የራሱን ህይወት ለማስተካከል አንዲትን ልጅ ለማግባት አንድ ነቢይ ተብሎ 100 ፍልስጤማውያንን ብልት ቆርጠህ አምጣ ሲባል ነቢያቶች አያደርጉትም። ይሄ የራሱን ህይወት ለመመስረት 100 ሰዎችን ብልት ሄዶ ወላሂ ዳዊት አልቆረጠም። ውሸት ነው። ዳዊት አልቆረጠም። ነቢዩላህ ዳውድ ዓለይሂ ሰላም የራሱን ህይወት ለመመስረት ብሎ የአንድ ሰው ብልት አይቆርጥም፣ በፍጹም አያደርገው። ያ የራሱ የፈለገ ህይወት ይቀርለታል እንጂ ማለት ነው። ነቢያቶች ከእንዲህ አይነት ነገር በጣም የጸዱ የነጹ ናቸው። ይህን በፍጹም አያደርጉት። ይህ ነው። ቀጥሉ። ሰላም ሰው እንዴት ነህ? ጥያቄው ምን ነበረ? ልጁ የጠየቀው
የእግዚአብሔር ነቢይ ተብሎ የሚታመነው ዳዊት አንድ ሴት ለማግባት የጣለው ጥሎሽ 100 ፍልስጤማውያኖችን ብልቶችን ቆርጦ ነው። ይህ ነገር ትክክል ነው ወይ? ይህ ነቢይ እውነተኛ ነቢይ ነው ብለህ ትቀበላለህ ወይ? እዛው የራሱ መጽሐፍ ላይ ነው ያለው። አዎ እዚሁ መጽሐፍ ቅዱስ ነው። ይገርማል። እስቲ ስለዚህ እሱ የሚያወራው ሰው ካለ ያውራ፣ መስማት ነው የምፈልገው። ክርስቲያን አንዴ እንዴ ብያለሁ። ክርስቲያን አይደለ? አዎ ነኝ። አይ እና አላወራበትም እኔ እንደዚህ አይነት ነገር ላይ። ምክንያቱም አሁን አንተ ስታሳየው እያየው ነበርኩ ታውቃለህ። ሳቁላ መጥቶብኝ እና እስቲ ብዙ የሚያብራራ ሰው ካለ መስማት ስታክ አድርጎ ይዞኝ ነው። እሺ እስራኤል ኔትወርክ ቀይ ያበራ ነው። ይመስገን ካለህ አውራ። እሺ ይመስገን። አዎ እንትን ቀይም እያበራ ነው። ስታክን ያዘኝና ሚውቱን ላስለቅቅ እንትን አለ። አይሽ ይመስገን ካለህ ተናገር። ማለት ነው ቦታን ተንበላቸው ኢብራሂም። ሰላም አለይኩም ወራህመቱላሂ ወበረካቱ። እሺ ይሰማል? ሰላም አለይኩም። ወአለይኩም ሰላም። አህላ እንዴት ነው? ኧረ ሪፖርት እያደረጉ ነው መሰለኝ። እሱ ይሰማል? እንደሚያማነው ሁሉ ሰላም ይሰማል? ይሰማል አለው። አይሁድ ቆይ አንዴ እንትን ያጀማ ኮፒ ሊንክ አድርጎ አንድ ጊዜ። እሺ ሪፖርት እያደረጉ ነው፣ እየተቆራረጠ ነው። ኮፒ ሊንክ እና ታብታብ አድርጉ። እሺ እስራኤል ኔትወርክ ከተስተካከለ ቀጠለች። አዎ ቀይ እያበራብኝ እንትን እያለ ኦኬ። እና ምንድን ነው ይሰማል? አዎ ይሰማል። ኦኬ እሺ። ሁሱ እንዴት ከረምክ? እንዴት ነው? ደህና ነኝ አልሐምዱሊላህ። አሜን አሜን። ያው እንግዲህ አጋጣሚ እሺ በሆነ እንትን ያው የምንተዋወቅ ሰዎች ነን። እሱን በሌላ ጊዜ አወራለሁ። ዞሮ ዞሮ እንትን ሀሳቦች ለመስጠት ነው። ያው ምንድን ነው ይሄ ቅድም የተነሳው አጠቃላይ እንደ ክርስትና፣ እኔ አሁን እንደ አንድ ክርስትና አማኝ ይሄን ነገር ስመልስ ምንድን ነው ብሉይ ኪዳን ላይ ያሉ እንትኖች አሁን ተሽሯል የሚሉ አሉ። ግን ተሽሯል ሳይሆን ተፈጽሟል ነው። ተፈጽሟል። እሱ እንዴት ተፈጸመ? እያንዳንዱን በዝርዝር ያው ማየት ይቻላል። እዛ ጋር የነበሩ ነገሮች ለምሳሌ በብሉይ ኪዳን ላይ ብትመለከት በኃጢአትን ለማስወገድ የበግና የጥጃ ኮርማን ትጠቀም ነበረ። ያንን በማረድ ኃጢአትን የማስወገድ ስርዓት ካህናቶች ያደርጉ ነበረ። ይሄ ደግሞ ጌታችን ኢየሱስ ክርስቶስ በመስቀል ላይ ደሙን ካፈሰሰ በኋላ ያ ስርዓት ለአንዴና ለመጨረሻ ጊዜ በዚህኛው ፍጹም በሆነው ደም ተሽሯል። ማነው ተፈጽሟል። ስራው ተፈጽሟል። ስራውን ሰርቶታል ማለት ነው። ስለዚህ አሁን ባለንበት ዘመን የሚቀርብ ምንም አይነት የጥጃና የኮርማ ደም አይኖርም ማለት ነው። በርካታ ነገሮች አሁን ለምሳሌ ብዙ ነገር ልታነሳ ትችላለህ እኮ። ይሄ አሁን ሸለፈት የምን የሚለው ብቻ ሳይሆን ሌሎች በርካታ ፖይንቶችንም ልታነሳ ትችላለህ። ለምሳሌ በአይን ፈንታ አይን፣ በጥርስ ፈንታ ጥርስ። አንዲት ሴት ለምሳሌ ወር አበባ በምታይበት ጊዜ ወደ ቤተ መቅደስ አቅራቢያ ትምጣ ይላል። እነዚህ በርካታ ህጎች ሙሴ ወይ በአዲስ ኪዳን ሙሴ ኢየሱስ ደም መፍሰስ በኋላ ጳውሎስ መስዋዕት አንድ ደቂቃ ብቻ ስጡኝ እና ከዛ ጸጥ ብዬ አዳምጣለሁ። ችግር የለም። ያው ሁሱ ሲዋይ ደስ ስለሚለኝ ነው። ማለት ያዳምጣል ምናምን እና እንደዛ ስለሆነ ነው።
ጳውሎስ መስዋዕት አላቀረበም ወይ ነው እኮ ከኢየሱስ ደመሰስ በኋላ። ምን አይነት መስዋዕት? ለምን ሰንደል በጳውሎስ የቀረበ መስዋዕት የለም። አሁን ስለ ኃጢአት መንጻት ነው እያወራን ያለ እኮ። ስለ ኃጢአት መንጻት እኮ ነው እሱ የሚያቀርበው የኃጢአት ማስተሰር። ኦኬ ማን ነው ጳውሎስ ያቀረበው? ምን አይነት እኮ ምን አይነት? ለምን ሰንደል አይሆንም? ለምን ቱህ የሚል ምራቅ ለምን አይሆንም? የኃጢአት ማስተሰሪያ ብሎ ነው ያቀረበው። ምን እየተባባልን ነበር? ልጁ አባት ልጁን ሽጦ መብላት ይችላል አለኝ ሲል አይ ይሄ በክርስትና ነው ያለው እያልኩኝ እሺ ቆይ ይኸውልህ አንተ ምን አልክ መሰለኝ ተረጋጋ ልጨርስ። ይሄ ያለው በክርስትና ነው አባት ልጁን ሽጦ መብላት ይችላል የሚለው እያልኩ እየተናገርኩኝ ከዛ ተረጋጋ ልጨርስ። ጣልቃ ገባና መካከል ላይ አይ ይሄ በእስልምናም አለ። ምን ስልህ አባት ልጁን ሽጦ መብላት ይችላል የሚለው በእስልምናም አለ ብለኸኛል አይደለ? አሁን አባት ልጁን ሽጦ መብላት ይችላል የሚል ትምህርት በእስልምና እንዳለ ልታሳይን ትችላለህ ወይ? እንዲያውም ማለት ነው ሁሱዬ ልንገርህ፣ የተጠየቅከው መልስ አለ በቁርአንና በሐዲስ ላይ አባት ልጁን መብላት ይችላል። ቆይ ላሳይህ። በእኛስ አባት ነው አባት የወለዳትን ልጅ ነው። ቆይ በእናንተ ምንድን ነው ያለው እኮ መች ሰማህ? እስኪ እኔ አንዴ ላውራና በቃ ይቅርታ አድርግልኝ። አንዴ ላውራና ዝም ብለኸኝ አዳምጠኝና ከዛ በቃ ታወራለህ እንደፈለግ። በእኛ እምነት የኦሪት ህግ ነው አውቀዋለሁ ያለበትን። አባት ልጁን በ40 ሳንቲም በ50 ይስጠው 15 ምናምን ይስጠው ምናምን ይላል። አባት ነው የሚሉ። በእናንተ ግን ያለ አምላካችሁ ነው ያዘዘ። የአላህ መልክተኛ የሆነው ነው ያዘዘ። አባት ነው አባት አባት አዘዘ። በቃ አዘዘ ልበልህ። በእናንተ ግን ያዘዘ አምላክህ ነው። አምላክህ አምላክህ ነው እና ላሳየህ። ወይ አንድ ጨርስ መጀመሪያ። ምንድን ነው ያልከው? አሁን እግዚአብሔር ምን አዟል ነው ያልከው? ኳስ እኮ ነው የሚለው። ሄሎ አይቼ ክርስቲያኖች 33-45 እያሉ ይጽፋሉ። አባት ልጅ ነው ሙት እሺ አንዴ መጀመሪያ ቅድም ምንድን ነው ያልከው? እግዚአብሔር አባት ሴት ልጁን እንዲሸጥ። እሺ አውጣልኝ። ሱራ 4 ይኸውልህ እያጠራህ እየጨረስክ ሄድ። መጀመሪያ የጀመርከው ትምህርት አለ በክርስትና ያለው እንደዚህ ነው እያልክ እሱን ጨርስልን አንድ ጊዜ። እሺ እኮ እኔ እኮ አንተ እኮ የምታቋርጥ እኔ ልንገርህ በእስልምና ሱራ 4:24 ላይ ሴትን ልጅ ችግር የለውም ወደ እሱ እመጣለሁ። እግዚአብሔር ሴት ልጁን ቢሸጥ አባት እንደሚቻል ተናግሯል። አልተናገረም? መጽሐፍ ቅዱስ ላይ ማን የተናገረ? እንደ ክርስትና መጽሐፍ ቅዱስ ላይ አባት ሴት ልጁን መሸጥ ይችላል አይችልም? እንደ ባሪያ አድርጎ አይችልም። ቅድም ይችላል ብለህን ነበር እኮ። ሴት ልጁን አባት መሸጥ አይችልም። ኖ አይችልም። የሸጠው አባት ማን ነው? ቶቶ አታሳየኝ። አውቀዋለሁ ያለበት ራፉንም ሁሉንም አውቀዋለሁ። ወይ ተረጋጋ። አውቀዋለሁ ሁሱዬ አውቀዋለሁ። እንዴት አድርግ እባክህ። ያለበትን ምዕራፉንም ሁሉንም አውቀዋለሁ። ምንድን ነው የሚለው ንገረን ካወቅኸው። ምን ይላል? ምን ይላል? አውቀዋለሁ። ሴት ልጅ ድንግል የሆነችን ሴት አንድ ሰው እንትን ቢል ከዛ ለአባቷ የሆነ አውቃለሁ። አልደረስንም። ቃል በቃል አባት ሴት ልጁን መሸጥ እንደሚችል መጽሐፍ ቅዱስ ላይ ላሳየህ ነው እኮና ለአባቷ 15 ነው 15 ኦር 40 የሚለውን አላውቅም። ይስጠው። ሌላ ነው እሱ መሸጥ በእናንተ። እሺ በእኛ ተሳል አይደለም። በእናንተ ላሳየህ። ይሄንን ተረጋጋ። ወደ እስልምና ወላሂ ትመጣለህ። አብሽር፣ ችግር የለም። ሰላም እመጣልሃለሁ። ያው እነዚህ ጋር ምን ይላል? አንተ መጽሐፍን አንብብልን እስኪ። ያለ ድምፅህን ከፍ አድርግ። 7 አንብበው። ምን ይላል? ኳስኮ እሺ እኔ አንብቤዋለሁ። እሺ ደግሞ አንተ ውጣልኝ። ሱራ 4:24 ላይ ወጣ። አንብበው አንዴ። ሰውም ሴት ልጁን ለባርነት ቢሸጥ ባሪያዎች እንደሚወጡ እርሷ
አትውጣ ይላል። እሺ አንተ ደግሞ ሱራ 4:24 ላይ አውጣልኝ። አባት ሴት ልጅን መሸጥ ይችላል። እንደ ክርስትና ከከብት ጋር ከአህያ ጋር እየነዳ አስማምቶ መሸጥ ይችላል። ልጁን አስባችሁታል? አረ ይላል አይደል? እስኪ ደግሞ አንተ አውጣልኝ። እሺ እስልምና ይላል እያለን ነው። አንድ እሺ ተረጋጋሽ። አሁን በእስልምና እንደዚህ ተረጋጋ፣ ቀስ በል እባክህ። እንደ በእስልምና አባት ልጁን መሸጥ ይችላል የሚል ቃል አሳየን። ልክ እንደዚህ የቱ ጋር ነው ያለው? ያላ እስኪ እሺ ሱራ ሱራ 4:24 ገራኒ 24 እችን ጥቅስ ለብዙ ትምህርት የጠቀመው ቅዱሳኖች ለብዙ ትምህርት። አሁን ደግሞ ዛሬ ምን አንበው፣ ይህን ደግሞ አንተ አንበው። ችግር የለም ያ አሳየን። አሁን እዚህ ጋር አባት ልጁን መሸጥ ይችላል የሚለውን ቃል አሳየን። አንተ ስለሆንክ እስኪ አንብብልኝ፣ አንተ አንብብልኝ። ይሄን ምን እንደሚል አንበውና አስረዳሃለሁ። መጀመሪያ አንብበው። ማስረጃ እስካመጣህ ድረስ አንተ ወደዚህ ቦታ ሂዱልኝ እስካልክ ድረስ አንተ አባት ልጁን ያውና መሸጥ ይችላል አምጥቻለሁኝ ብለህ አሳየን። እሺ ያላ አሳያ። እኔ እኮ እስኪ አንብበው። እኔ ያን አነበብኩት አይደል? እስኪ ደግሞ አንተ ይሄን አንብበውና ከዛ አንተ እኔ መረጃ መጣህ። ሰውዬ ምን ሆኖ ነው በፈጣሪ የታለ? አሳየን። የለማነበው የተጠየቅከው ነገር እዚህ ሴቶችን በባል ጥብቆቹ ሴቶችን ይኸውነት ሴቶችን ሽጡ፣ መህሮቻችሁን ግዴታ ሲሆን ስጧቸው ይላል። ብር ስጧቸው ለሴቶች ለ3 ቀንም ሆነ ለ2 ቀን ከተገናኛችሁ ስጧቸው። እንደውም ተከራያቸው ነው የሚል ተከራያቸው ለ3 ቀን ተከራይታቸው ስጧቸው ብር። እስኪ አንብበው፣ ይሄን አንብበው ምን እንደሚል ብሎ አነበበ። ሽጡ የሚል ቃል አለ። አሁን እዚህ ለምን ተዋሻለህ? እስኪ እኔ እኮ ሁዙ አሁን የአንተው መጥፎ ነው። ትልቅ ሰው አይደለህ እንዴ? ኖ እስኪ መጀመሪያ አንብበው። ይሄን ምንድን ነው የሚል አነበብከው? አሁን ካነበብከው ውስጥ ሽጡ ተከራያቸው የሚለው የቱ ጋር ነው ያለው? አለ የለም? ለምን ተዋሻለህ? የዋሻውን ቅርታ ጠይቀህ ሽጡ ብሎ አነበበ። በመካከል አያቸው አይደለ? ወላሂ ከዛ እንደገና ተከራያቸዋል። ምንም አልዋሸውም። ሴት ልጅ በብር መግዛት እንደምትችል ነው ይሄ የሚያሳይ። ሽጡ የሚለው ቃል የቱ ጋር ነው ያለው? አባት ልጁን ይሽጥ የሚለው የቱ ጋር ነው ያለው? እኔ ሳሳየሁ ከመጽሐፍ ቅዱስ አባት ልጁን ቢሸጥ ችግር እንደሌለበት እግዚአብሔር። ነገር ግን ቁርአን ላይ ሽጡ የሚል ቃል አሁን አነበብክ አንተ። ዋሽተሃል። ተከራያቸው የሚል ቃል ዋሽተሃል። አልዋሸሁም። ሁሱዬ ይሄ ምንድን ነው የሚል? ከሴቶችን በባል ጥብቆቹ እጆቻቸው በምርኮ። እሺ አስረዳኝ። የሚያወራው ስለ ምህር ነው። አንድ ባል ቆይ ተረጋጋ፣ ላስረዳህ እድል ስጠኝ ላውራ። ያነብ እየጨመረ ነበበ። አለፍነህ እሱን እኛን አስረዳ። ደግሞ ስናስረዳ ጣልቃ ትገባ። እያወራ ያለ ይቅርታ፣ ቀጥል። እዚህ ቦታ ላይ እያወራ ያለው ምንድን ነው? አንድ ባል ሴት ልጅን ሲያገባ ጊዜ ቀድሞ የሚሰጣት ጥሎሽ አለ አይደለ? ገንዘብ ሊሆን ይችላል፣ ማንኛውም ነገር ሊሆን ይችላል። ጥሎሽ የሚባል ወይንም በእስልምና መህር ይባላል። መህር ቀድሞ መስጠት እንዳለበት እየገለጸልን ነው። በገንዘቦቻችሁ ልትፈልጉ ለእናንተ ተፈቀደ የሚለው ያውና ቀጥሎ ምን ይላል? መህሮቻቸውንም ስጧቸው ይላል። ገብቶሃል አይደለ? አንዲት ሚስትን የተጠቀማችሁባቸውን ሴቶች ነው አሚል ሰውየው ሚስቱ ጋር ሲጋባ ግን ለዛች ለሚስቱ መስጠት እንዳለበት ያው ስጧቸው ሲል ጊዜ መህሮቻቸውን እያለ በቀዩ እያሰመረልህ ነው። ጥሎሽ ታውቃለህ አታውቅም? አውቃለሁ እኮ ማለት ይሄ ይገባኛል። አሁን አንተ ያልከው ተረድቻለሁ። ግን የተጠቀማችሁባቸውን ሴቶች መህሮቻቸውን ግዴታ ነው የሚል ግዴታ ሲሆን ስጧቸው ግዴታ እና የተጠቀማችሁባቸውን እኮ ነው የሚል እኮ የተጠቀማችሁበት ባልና ሚስት ይጠቃቀማሉ አይደል? አንድ ሌላው ጋር ያን እየተናገረ ያለ እዚህ ጋር ባልና ሚስት የሚል አሳየኝ። እዚህ ጋር ስለ ማግባት ነው አንቀጹ እየተናገረ ያለው። ከሚስቶቻቸውን በባል እያለ ያው ሚስትና ባል የሚል ቃል በቃል በጀመረ እሺ አንብበው፣ ጨርሰህ አንብበው። እኔ እኮ ጨርሰህ አንብበው ስለቅድም ሌላ ነገር ስላልከኝ ያው ባል የሚለው አለልህ። ምን ሆነ ሰውየው? እና ስለ ባልና ስለ ሚስቴ ስለ ቅድመ ጥሎ ስጦታ ወይም ጥሎች ነው እያወራ ያለው።
ይሄ ነገር አንተ መግዛት ነው ብለህ ነው የምታምነው ጥሎሽ፣ ወይንስ ለሴት ልጅ አይገባትም ጥሎሽ? መልስልኝ። ይኸውልህ ይሄ እኮ ባል ካላቸው ሴቶች ውጭ ያሉ ሴቶችን ለምሳሌ የሆነ ሴት ባል አላቸው አይደለ? ችግር የለውም ኖራቸው፣ እነሱን ተዋቸው። ባል የሌላቸውን ሴቶችን ግን በገንዘቦቻቸው አደርጉ ነው የሚል እኮ። ታዲያ ገንዘብ ምን ተብሎ ይጠራል ብሎ አስቀመጠልህ? ቀዩን አንብበው እስኪ። ምን ይላል ቀዩ? እኮ ምንድን ነው ያልከው አንተ? ጥሎሽ? አዎ ያው መህር ብሎ አስቀመጠ። መህር ማለት ጥሎሽ ማለት ነው። ልትሰጧቸው በእናንተ ላይ ግዴታ ሆነ አለ። ስለዚህ አንድ ሰው ሴት ልጅን ሲያገባ ጊዜ ጥሎሽ መስጠቱ ሲያገባ አይልም። እዚህ ላይ ሲያገባ የሚለውን አሳየኝ። ስለዚያ ነው እያወራ ያለው። ከዝሙተኞች ሳትሆኑ ማለት ከዝሙት ውጭ ያለ ግብረ ስጋ ግንኙነት ምን ይባላል? በባልና በሚስት። በጣም ጎበዞች፣ እናመሰግናለን። በባልና በሚስት እሱን ነው እያወራ። ስለዚህ አሁን ጥሎሽ የሚለው ወይንም መህር የሚለው ነገር ያ ሰውዬ ስለሰጣት እየገዛት ነው ብለህ ነው የምታስበው? እንደዚያ ነው አንተ እዚህ ጋር የተረዳኸው? ሲቀሩ ይላላ በምርኮ በባል ጥብቆች እጆቻችሁ በምርኮ የያዟችሁ ሲቀሩ በእናንተ ላይ እርም ናቸው። ምንም እኮ አሁን አንተ በቃ ታውቃለህ፣ አንብባል፣ ግን ለማስረዳት በተለየ መንገድ ለማስረዳት አትሞክር። ግልጹን ንገረኝ፣ ያለውን መጽሐፍ ላይ ግልጹን አንተ ብላ እንደዚህ ግልጹ ምንድን ነው ንገረኝ። እሺ ግልጹን ልንገረህ። ምንድን ነው ይሄ የሚል ባል ካላቸው ሴቶች ውጭ ያሉ ሴቶችን ተገናኛቸው እንደፈለጋችሁ፣ ከዛ በኋላ ግን ግዴታ ከሆነባቸው ክፈሏቸው ነው የሚል። መህሮቻቸውን ስጧቸው ማለት ክፈሏቸው። አሳየን፣ የቱ ጋር ነው አሁን ያለው? እንደሱ ያልከው መህሮቻቸው ግዴታ ሲሆን ስጧቸው። ከወሰኑ ምናምን ተዋረ እባክህን። ቅድም ሽጦ የሚል ተናገርክ ጨምርክ። የለም እሱን ይቅርታ ጠይቅ እያልነህ አለፍነህ። ተከራያቸው ይላል አልክ፣ አለፍነህ። አሁን እንደፈለጋቸው ተገናኟቸው አልክ፣ አለፍነህ። እየተናገረ ያለው ስለምንድን ነው አንቀጹ ታዲያ ከተባለ እናትውጣ ስለ መህር ስለ ጥሎሽ ነው አልክ አልነ። ገብቶሃል አይደል? እሱ ማንሳት የፈለገው እዚህ ቦታ ላይ ለሴትየዋን በገንዘባቸው የተጠቀማችሁባቸው የምትለዋን ፓርት ማንሳት ፈልጎ ነበር። ያ ደግሞ መህር እንደሆነ ቁርአኑ ራሱ ተናግሯል እያስረዳው። ገብቶሃል አይደለ? ስለ ጥሎሽ ነው የሚያወራው። ስጧቸው ገንዘቡ፣ ስለ ገንዘቡ ነው ጥያቄ መጥተህ እዚህ ግዟቸው ሽጧቸው የሚል ልትለን ፈልገህ ነው። ገብቶኛል። ያ መህር ነው አለ፣ ጥሎሽ ነው ብሎ አስረዳ ራሱ አላህ ሱብሓነሁ ወተዓላ። ይህ ነው አሁን በመጽሐፍ ቅዱስ ላይ አንዲት ሴት ስትገባ ጊዜ ጥሎሽ ይሰጣታል ለሚስትህ ይላል። እሺ ውሱ ይሄ ለሚስትህ ወይም ለማግባት ላሰብካት ሴት እንደዚህ በግድ ካደረጋት በኋላ መህሯን ስጣት ይላል ወይ? ይሄ እንደዛ አይልም። ምንድነው የሚል? በባል እርም ከሆኑት ውጭ ጥብቆቻቸው እነዛ እንደፈለጋቸው ያየሃትን ሴት ሂደህ መብትህ ነው። ከዛ በኋላ ግን ግዴታ ሲሆንብህ ነው። ኖ ግዴታ ካልሆነብህ አይደለም፣ ግዴታ ሲሆንብህ ስጣት። ከዛ በቃ ያለው እባክህን ከራስህ አትፈስርልን፣ ከራስህ አትተርጉምልን። እየተናገረ ያለው ስለ ምንም መተርጉም ምናምን አይደለም። መህር ማለትን ማለት ነው። መልስልኝ። አይ ክፋያ አዎ ክፋያ ምንድን ነው? በቃ መህሮቻቸውን ስጧቸው ማለት የተጠቀማችሁበትን የሆነ ነገር ክፈሏቸው ማለት ነው። አይደለም። መህር ምን እንደሆነ አታውቅም በኢስላም። በኢስላም መህር ማለት ምን ማለት ነው? ምን ማለት ነው? ጥሎሽ ብለኸኛል። ጥሎሽ ማለት ምን ማለት ነው? ጥሎሽ ማለት አንድን ሴት ሲያገባት የሆነውን ሲያገባት አለቀ በቃ። ስማኝ፣ ለእናት ወይም ለአባት ወይም ለሚስትየዋ ወይም ለእናቱ ለአባቷ የሚሰጣቸው ነገር ነው። ይሄ ግን አንድ ወንድ ሴትን ለማግባት አስቦ ሄዶ ከዛ በኋላ ግዴታው ሆኖ ለመህሯን ይስጣት አይደለም የሚል። ከባል እርም ከሆኑት ውጭ ያሉትን እንደፈለጋቸው የእናንተ ናቸው። በቃ ጭራሽ መህሯን ይስጣት አይደለም የሚለው አለ። ወላሂ አሁን ተመልከቱት። ቁርአኑ ግን ይኸው መህራቸውን ስጧቸው ግዴታ ነው እያለ ነው። ግዴታ ሲሆን ስጧቸው፣ ግዴታ ሲሆን ነው የሚል። ግዴታ ሲሆን ስጧቸው፣ ግዴታ ሲሆን ስጣቸው። ግዴታ ሲሆን ማለት ግዴታ ነው ስጡ እያለ ነው። ግዴታ ነው ስጧቸው። ግዴታ ሲሆንብህ ይሄ ነገር ማድረግ ግድ መስጠት አለባችሁ አይልም ነው። እንደሱ ነው የሚለው የቁርአኑ አንቀጽ። ፈሪዳ ይላል የአረበኛ ቋንቋ። ግዴታ ነው ይሄ ነገር እያለ እየተናገረ ነው። ገብቶሃል አይደለ? ይሄ ነው አሁን ጥያቄው ምንድን ነው? እና ለማግባት ላሰባት ሴት ነው የሚል። አዎ ሊያገባ ላሰበ ሰውየው ጥሎሽ ቀርቦ መስጠት አለበት። እሱ ነው እየተናገረ እኮ። ሊያገባት ካሰባት አሁን እኮ ይህን እኮ አንተ ነህ እየነገርክኝ ያለ። ሊያገባት ካሰባት ሴት አይልም። ከሴቶች በባል ጥብቆቹ እጆቻችሁ በምርኮ የያዛችኋቸው ሲቀሩ ይላል። በእናንተ ላይ እርሞች ናቸው፣ እርም ናቸው።
ዝሙተኞች ሳትሆኑ እያለ ያ ማለት ያለ ዝሙት ያችን ሴት ግንኙነት ካደረገ ሰውየው ለሴትየዋ የጥሎሽ ቦታ መስጠት አለበት ነው። ያ ዝሙተኞች ሳትሆኑ የሚለው በኒካህ ወይንም በጋብቻ እያለ እየተናገረ ገብቶሃል አይደለ? ያለ ዝሙት በጋብቻ የሚለው የታለ? ያው የዝሙት በጋብቻ የሚለውን አሳይ። የዝሙት ተቃራኒ ምንድን ነው? የዝሙት ተቃራኒ ዝሙት አለማድረግ፣ ያለ ዝሙት አለመፈጸም ነው። አዎ ዝሙተኛ ሰዓት ምንም የተለየ ነገር የለውም። የምታደርገው ግብረ ስጋ ግንኙነት ምን ይባላል? ከአንድ ሴት ጋር የምታደርገው ግብረ ስጋ ግንኙነት ወይ በዝሙት ነው ወይንም ደግሞ ያለ ዝሙት በህግ ወይንም ሸሪዓዊ በሆነ ህግጋት የምታደርገው ግንኙነት ነው። ለኢስላም ገብቶሃል አይደለ? ስለዚህ ዝሙተኛ ሳትሆኑ ብሎ ተናገረ። ከዚያ ሲያብራራልህ ለኒካህ እንደሆነ ጥሎሽ ወይንም መህር ብሎ አስቀመጠ። መህር የሚሰጠው በእስልምና ሰውየው ሊያገባት ለፈለገ ሴት ብቻ ነው። መጀመሪያ የዚህ የቁርአን ምዕራፍ መጀመሪያ ላይ ምን ይላል? ሶስተኛው አንቀጽ ላይ ወአቱ ኒሳአ ሰዱቃቲሂነ ኒህላ ይላል። ሴቶችን መህሮቻቸውን ግዴታ ሆሱ አንዴ ላቋርጥ። በገንዘቦቻችሁ ልትፈልጉ ለእናንተ የተፈቀደ እኮ ነው የሚል። አዎ ያ ገንዘብ የሚለው መህር ነው። በገንዘቦቻችሁ በፍቅር ወይም ደግሞ በሰው አስጠይቃችሁ ወይም ደግሞ በፍቅር ወይም ደግሞ ያያችኋትን የወደዳችኋትን ሴት አይደለም። በገንዘቦቻችሁ ልትፈልጉ ለእናንተ ተፈቀደ። ከእነርሱም መህሮቻችሁ ግዴታ ሲሆን ሲጧቸው፣ ግዴታ ካልሆነ ግን ኖርማል ነው ማለት ነው። አሻለም እዚህ ቦታ ላይ ግዴታ ሲሆን የሚለው ግዴታ ነው ለማለት ነው። አማርኛ አትችልም እንዴ? አይልም። ይሄ እናንተ ነው የተረጎመው። በቃ የአላህ መልክተኛ ቃል ነው። ግዴታ ሲሆንባችሁ ማለት ግዴታ ነው እና ስጧቸው እያለ ነው። ገብቶሃል አይደለ? ምን እያለን የቁርአኑ አንቀጽ ፈአቱሁነ ኡጁረሁነ ፈሪዳ፣ መህሮቻቸውን ስጧቸው ግዴታ ነው ይሄ ነገር እያለ ነው። ገብቶሃል አይደለ? ግዴታ ሲሆን ማለት ነው ለማለት ነው። ይኸው አረበኛውን እያሳየነ ነው። ግዴታ ነው ስጧቸው። አማርኛው ለምን? ስለዚህ አማርኛ የተሳሳተ ነው። ተሳስቶ አይደለም። አንተ ግንዛቤ በጣም አጭር ስለሆነች ነው። ግዴታ ሲሆንባቸው ስጧቸው ማለት ግዴታ ካልሆነ አትስጡ ማለት ነው እያልክ እየተፈላሰፍክ ነው። ግዴታ ነው እና ስጧቸው እያልክ ተናገረ። አሁን እንደ ክርስትና ሴት ልጅ አዳምጥ ጨርሰ ለመጨረሻ ጊዜ ጨርሳለሁ። ሴት ልጅ ሲያገባ ጊዜ ጥሎሽ ይሰጣታል ወይንስ አይሰጣት? አለው። አንተ እንደ ክርስትና እንደዚህ ሴት ስታገባ ጊዜ ጥሎሽ ትሰጣለህ አትሰጥም? ሄሎ አለው። አንድ ሰው እንደ ክርስትና ሴት ልጅ ሲያገባ ጊዜ ጥሎሽ መስጠት አለበት የለበትም? ሽልፍ ኮስኩ አለበት አለበት። አቤት አለው። ምንድን ነው ያ ጥሎሽ? በጣም ጎበዝ ልጅ። ምንድን ነው የምትሰጠው አንተ ሴት ልጅ ክርስቲያኗን ስታገባ? ለምሳሌ እሱማ ነገር ግን በመጽሐፍ ቅዱስ ላይ ብለህ ተናግራልና ከኦሪት ዘፍጥረት እስከ ራእይ ድረስ እኔ ሰውን የፈጠርኩት ለዚህ ዓላማ ነው ብሎ እግዚአብሔር የተናገረበትን አንድ ጥቅስ ስጠን። ያው አሁን እኔም የጠየቁ የለ ለማለት የፈለኩት ትልቁ ነገር አሁን አንተ ስለ አምልኮ ነው የነገርከኝ። እኔ አሁን ሰው ስለተፈጠረበት መጀመሪያው ኦሪት ዘፍጥረት ላይ የሚለው ሰውን እንዴት እንደፈጠረው ከምን እንደፈጠረው ለምን ዓላማ ምን አይነት እንደሆነ ተፈጥሮውን ይናገራል። አዳምጠኝ፣ እኔ ችግር የለውም። አሁን ይኸውልህ ለምን ዓላማ እንደተፈጠርኩኝ ለማየት ፈለግኩኝ ብለህ ነው የጀመርከው። ቃልህን እንትን አትበል። እየሰማሁ ነበር እኔ ጸጥ ብዬ ቆይ ተረጋጋ እኮ። ጥያቄ ነው እዚህ ቦታ እኔ አሁን ጥያቄም ሳቀርብልህ እመልሳለሁ። ለምን ዓላማ እንደተፈጠርክ መጽሐፍ ቅዱስ ይናገራል ወይ? እኔን እንደታመልኩ እኔ የፈጠርኳችሁ ብሎ እግዚአብሔር ተናግሯል ወይንስ አልተናገረም? እሺ ባጭሩ ያማ አሁን ይኸውልህ እኔ አሁን ከተረዳኸኝ እኔ ልጠይቅህ የመጣሁት ለመጠየቅ ነው። አንተን አይደለ እንድታስረዳኝ ነው የመጣሁት። እኔ ልጠይቀኝ አይገባም። ጠይቀኝ ብለኸኝ እስከገባህ እኔ አላውቅም፣ ምንም እውቀት የለኝም። በቃ እሺ፣ ለማንኛውም እኔ ግን መጀመሪያ የነበረኝ ጥያቄ እግዚአብሔር መጽሐፍ የመጀመሪያው ጥያቄን የፈጠረኝ እግዚአብሔር መሆኑን አውቃለሁ። እዛ ጋር ሲፈጥረኝ እግዚአብሔር ዘላለማዊ ነው ያለኝ። ዘላለማዊ እንደሆን
ይኸውልህ ወደ እሱ እንመጣለን፣ ችግር የለውም። ዘላለማዊ ነህ ምናምን ወደ እሱ እንመጣለን። ለምን ዓላማ እንደተፈጠርኩኝ ብለህ ጀምረሃል። ገብቶሃል አይደል? እሱን ጨርሰው። እኔ መመርመር ስላለብኝ ነው ያልኩት። እሺ እንደሱ ከሆነ እግዚአብሔር ለምን ዓላማ ነው የሰው ልጅን የፈጠረው? እኔ እንድትገዙ ነው የፈጠርኳቸው ብሎ ተናግሯል። ይህን የሚመልስ ክርስቲያን አለ? አዎ ይናገራል። የቱ ጋር ነው እንደሱ ያለው? እሱን በእንትን ብዬ መልሼ ይዤ ልመጣላለሁ። ዋና የኔን ጥያቄዎችን ጠይቄ ለመውጣት ነው። አሁን እኔ ይሄን አንድ ምዕራፍ መጥቀስ የምችል ሰው አይደለሁም። እኔ አነባለሁ፣ መጽሐፍ ቅዱስንም ቁርአንም አነባለሁ። ነገር ግን ትልቁ ነገር መጀመር የነበረብኝ ስለ አፈጣጠሬ ስለነበረ አፈጣጠር ላይ ሳይ የተለያየ ግንዛቤ ሰጠኝ። ቁርአን ላይ ብዙ ቦታ ስለ አዳም አፈጣጠር የሚጠቅሰው ቦታ ላይ የተለያየ በደንብም አያብራራውም። የተለያየ ግንዛቤ ነው የፈጠረብኝ። አንድ ይሄ እኔ ጥያቄ ነው። ሁለተኛ ደግሞ እኔ መጽሐፍ ቅዱስ ላይ የመጽሐፍ ቅዱስን ለምን እንደመረጥኩት ሰውን ፈጠረው፣ ከፈጠረ በኋላ የሁሉ ገዢ አንተ ነህ አለው። ደግሞ ዘላለማዊ ነህ አጠፋም ማለት። ስለዚህ እኔ ዘላለማዊ ቆም መስገድ የምሰግድለት ነገር ሊኖር ይገባል። አምላክ አለኝ ማለት ነው። ዘላለማዊ ነኝ። ግን አሁን እዚህ ቁርአኑ ላይ ይሄንን ያብራራሉ ለማለት ፈልጌ ነው የኔ ጥያቄ። እዚህ ቦታ ነው በለኝ፣ አስረዳኝ ነው እኔ ጥያቄ። ወደ ሌላው ጥያቄ ደግሞ ልሂድ። ስለ አዳም አፈጣጠር ብዙ ቦታ የተለያየ ሆኖ አግኝቻለሁኝ ያልከው ልታሳየን ትችላለህ? እንደዚህ ብሎ ነው የሚገልጸው ቁርአኑ ላይ ሳነብ ብዙም እንትን ላይ ከሚጨለጨል አፈር እንደሰራኋችሁ አታውቁንም ምናምን እንደዚህ እያለ የሚገልጽ ሀሳብ ነው ያለው። ማንን ነው እንደሱ ያለው? ከአፈር ያለው ማንን ነው? ቁርአን ላይ የሚለውን ነው ነው የምነግርህ። አዳምን አዳምጤ ላስረዳህ። እሺ ላስረዳህ። ታዳምጣለህ? መልካም። እሺ አዳምጣለሁ። እንግዲህ እኛ የሰዎች አፈጣጠር የተለያየ ነው። የመጀመሪያው የአዳም አፈጣጠር ከኛ አፈጣጠር ይለያያል። ገብቶሃል አይደለ? አንተ አሁን የተቀላቀለብህ ምንድን ነው? ስለኛ አፈጣጠር የተነገረውን ትወስድና ይሄም ስለ አዳም ነው የሚናገረው ብለህ እንትን ትለዋለህ፣ ትይዘዋለህ። የዛኔ ለምሳሌ ከፍትወት ጠብታ ፈጠርኳችሁ ቢልና ከአፈር ፈጠርኩ ቢል ይሄም ስለ አዳም ነው፣ ይሄም ስለ አዳም ነው፣ ይለያያል፣ ይጋጫል ወደሚለው እንደሱ አይደለም። ላስረዳ። አዳም የተፈጠረው ከአፈር ነው። አላህ ስብሐነሁ ወተዓላ በቁርአን ላይ ይናገራል። خلقه من تراب ثم قال له كن فيكون አለ። ከአፈር ፈጠርኩት አለ። አፈርን ያስ ይህ አፈር ብቻውን አይደለም፣ ውሃ ነበረ። ገብቶሃል አይደለ? አንድ ሰው ይሄን ቤት ከምንድን ነው የሰራው ሲባል የጭቃ ቤት ነው የሰራሁት ቢል በጭቃ ብቻ ነው የሰራው ማለት ነው? ውሃ አለ፣ እንጨት አለ፣ ብሎኬት አለ፣ ብረት አለ፣ እነዚህ ነገራቶች አሉ ይልሃል። ይሄማ ተጋጨ ማለት ነው። ቅድም ከጭቃ ብለኸኝ እንዴት እንደገና ከእንጨት ትለኛለህ ብለን እንደመጠየቅ ነው። አያስኬድም እንደዚህ። እዚህ አላህ ስብሐነሁ ወተዓላ አደምን አፈር አለ፣ ውሃ አለ። ውሃና አፈር ሲቀላቀል ምን ይሰጣል? ይፋቴው እኔ እኮ የለህ ከምንም የመስራት የእግዚአብሔር ጥበብ ነው። እኔን አይመለከተኝም። ከምንም ሰራኝ ጥያቄ አይደለም። አዳምጥሽ። ውሃና አፈር ሲቀላቀል ምን ይሰጣል? ግልጽ ይሆናል። ጭቃ ይሆናል። አየህ አይደለ? ያ ጭቃ ውስጥ በቅርጽ ተቀርጾ ሲደርቅ ጊዜ የሚቅለጨል ሸክላ አይመስልም? ሸክላ ለምሳሌ አለ፣ ከጀበና አለ፣ ጋቻ አለ፣ ምናምን ከጭቃ ይሰራል። ይህ ምን ሆኖ እናገኘዋለን? ሸክላ ሆኖ እናገኘዋለን። አዳም ነፍስ ሳይዘራበት በፊት ልክ እንደዛ እንደሚቅለጨል ሸክላ ነበር ተብሎ ይገለጻል። ገብቶሃል አይደለ? ነው በቃ አሁን ግልጽ ሆኖልኛል። ይሄ ጨቅላ የሚጨለጨል አፈር ጭቃ የሚለውና ሸክላ የሚለው ያው እንደዚህ ነው ትርጉሙ ማለት ነው። እኔ እኮ እረዳለሁ ይህን። እኔ ምንም እኮ ሸክላ ቢሰራኝ የእሱ መብት፣ ሌላ ቦታ ሸክላ ቢሰራው አዳምን መብቱ ነው። ከፈለገው ነገር የመስራት የአምላክ ጥበብ ነው። የእኔ ጥበብ አይደለም። እኔ ጥያቄ ማቅረብ አልችልም። በዛ ላይ ግን ሀሳቡ የተለያየ ሆነ ለማለት ነው የፈለግኩት። እንደዚህ ከሆነ ኦኬ፣ እኔ በዚህ ላይ ጥያቄ የለኝም። ተለያይቶ ሳይሆን እዛ ላይ ግን ሂደቱን እየገለጸልህ ነው። ተለያይቶ ሳይሆን ሂደቱን ነው